በአማራና ትግራይ ክልሎች የሚገኙ የሀገር ውስጥ ተፈናቃዮች መንግስት ወደ የቀያቸው እንዲመልሳቸው ጠየቁ። በደቡብና ሰሜን ወሎ ዞን በ15 መጠለያ ጣቢያ የሚገኙ ተፈናቃዮች ሰብአዊ እርዳታ እያገኙ ስላልሆነ መንግስት ሰላም አስከብሮ ወደ የመጡበት ይመልሰን ይላሉ። ትግራይ ውስጥ ጦርነት ያፈናቀላቸው ወገኖች በበኩላቸው መንግስት ምላሽ ካልሰጣቸው የራሳቸውን እርምጃ እንደሚወስዱ አሳስበዋል። የትራምፕ አስተዳደር ዜጎቻቸው ላይ የጉዞ እገዳ እንዳይጣል ተገቢውን ማጣሪያ እንዲያደርጉ ለ36 ሀገራት ማሳሰቢያ ሰጠ። ማሳሰቢያው ከደረሳቸው 25ቱ የአፍሪካ ሀገራት ሲሆኑ ኢትዮጵያ አንዷ ናት። እስራኤል 2 የኢራን የኒውክሌር ማብለያ የሚገኝባቸውን ህንፃዎች አወደመች። ኢራን በአሜሪካ ድጋፍ ተደርጓል ላለችው ጥቃት የምትመልሰው አጸፋ የከፋ እንደሚሆን ዝታለች። እስራኤል ለጥቃቱ ከ50 በላይ ተዋጊ ጀቶችን ማሰለፏን አስታውቃለች። ዜናው በዝርዝር ከተለያዩ የኦሮሚያ አካባቢዎች ተፈናቅለው በአማራ ክልል ላለፉት 5 ዓመታት በመጠለያ ውስጥ ለመኖር የተገደዱ ወገኖች ተገቢ የሆነ ሰብአዊ ድጋፍ ስለማይደርሰን ለችግር ተዳርገናል አሉ። ከሚኖሩበት ቀዬ ተሰደው በአማራ ክልል በደቡብና ሰሜን ወሎ ዞን በሚገኙ 15 የመጠለያ ጣቢያዎች የሚኖሩት ከ65,000 በላይ የሆኑት እነዚህ ወገኖች መንግስት ሰላም አስከብሮ ወደ ቀድሞ የመኖሪያ አካባቢያቸው እንዲመልሳቸውም ጠይቀዋል። በተለይም ባለፉት 2 ዓመታት በመንግስት የተሰጣቸው ትኩረት አናሳ መሆኑን የተናገሩት ተፈናቃዮቹ በመጠለያ ጣቢያ ውስጥ ኑሯቸውን መምራት እንዳዳገታቸው ለዶይቼ ቬለ ገልጸዋል። ከ5 ዓመታት በላይ በመጠለያ ከኖሩት የሀገር ውስጥ ተፈናቃዮች አንዱ ከ2013 ጀምሮ እስካሁን ድረስ ያው በመጠለያ ካምፕ ውስጥ ቆየን። መንግስት ሰላም አድርጎ ወደ ቀያችን ይመልሰናል የሚል ተስፋ ነበረን እስካሁን ድረስ ማለት ነው። ስለዚህ አሁን ደግሞ መንግስት ወደ ቀያችንም አልመለሰንም። እንደገና ደግሞ እዚህ የምንበላው የምንጠጣው ወይንም በወር እየተከታተለን አይደለም። የምንጠይቀው ጥያቄ እንብላ እንጠጣ ብቻ። ያው መቼም እንግዲህ 5 ዓመት ይዞ ቢቆይም ወደ ቦታችን ስላልመለሰን ያው እርዳታ መጠየቃችን አይቀርም። ነገር ግን ይሄ ከሚሆን ወደ ቦታችን ሰላም አድርጎ ወደ ቦታችን ቢመልሰን ነው የሚሉት። በተያያዘ ዜና ትግራይ ክልል የሚገኙ የጦርነት ተፈናቃዮች በበኩላቸው መንግስት ደህንነታቸውን በጠበቀ መልኩ ወደ የቀያቸው የማይመልሳቸው ከሆነ የራሳችንን እርምጃ እንወስዳለን ሲሉ አሳስበዋል። ተፈናቃዮቹ ለ3 ቀናት በሚዘልቅ የተቃውሞ ሰልፍ ዛሬ በመቀለ ሮማናት አደባባይ ጀምረዋል። በመጪው አርብ ደግሞ የዚሁ አካል የሆነ ሰልፍ ጄኔቫ ላይ እንደሚደረግ የአስተባባሪው ጽላል ሲቪል ማህበረሰብ ትግራይ የተሰኘ ድርጅት አስታውቋል። ተፈናቃዮቹ ከሚመለከታቸው አካላት አስቸኳይ ምላሽ እንደሚሹም ገልጸዋል። የትራምፕ አስተዳደር ዜጎቻቸው ላይ የጉዞ እገዳ እንዳይጣል ተገቢውን ማጣሪያ እንዲያደርጉ ለ36 ሀገራት ማሳሰቢያ ሰጠ። የአሜሪካ ውጭ ጉዳይ ሚኒስቴር ባሳለፍነው ሳምንት መጨረሻ ለ36 ሀገራት ኤምባሲና ቆንስላ ጽሕፈት ቤቶች በሀገሪቱ የሚገኙ ዜጎቻቸውን የጉዞ ሰነድ በመመርመር ከየተቀባይ ሀገራት ጋር ተገቢውን መረጃ እስከ ዛሬዋ ቀን ድረስ እንዲለዋወጡ ትዕዛዝ ማስተላለፉን አሶሲየትድ ፕሬስ ዘግቧል። የዜና አውታሩ የተመለከተው ይህ መልእክት የዩናይትድ ስቴትስን ስጋት ከግምት በማስገባት በ60 ቀናት ውስጥ እርምጃ እንዲወስዱ አለበለዚያ ግን የጉዞ እገዳ ከተላለፈባቸው ሀገራት መዝገብ እንደሚካተቱ ያስጠነቅቃል። መልእክቱ ከተላለፈላቸው 36 ሀገራት 25ቱ አፍሪካ ውስጥ የሚገኙ ናቸው። መልእክቱ ከተላለፈላቸው ሀገራት መካከል ኢትዮጵያ፣ ግብጽ፣ ጅቡቲና ናይጄሪያ ይገኙበታል። ስለተላለፈው መልእክት ማብራሪያ የተጠየቁት የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ሀገሮቹ የዜጎቻቸውን የይለፍ ሰነድ እንዲያጣሩ ከአሜሪካ ሲባረሩም ዜጎቻቸውን እንዲቀበሉና ለአሜሪካ ስጋት እንዳይሆኑ የበኩላቸውን እርምጃ መውሰድ እንደሚኖርባቸው ለማድረግ ያለመ መሆኑን በጥቅሉ አረጋግጠዋል። የምታደምጡት የዶይቼ ቬለ ዲ.ደብሊውን ዜና ነው።
በእስራኤል የአየር ኃይል ጥቃት 2 የኢራን የኒውክሌር ማብላዮች የሚገኙባቸው ህንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታወቀ። ዓለም አቀፉ የአቶሚክ ኃይል ተቋም ዛሬ ይፋ እንዳደረገው የተጠቀሰው ስፍራ ከዋና ከተማ ቴህራን ወጣ ብሎ የሚገኝ ነው። በሌላ ጥቃትም ቴህራን ውስጥ ሌሎች የላቁ የማብላያዎች የሚመረቱበትና የሚሞከሩበት ህንፃ መመታቱን ተቋሙ በኤክስ ገጹ ባወጣው መረጃ ገልጿል። ኢራን በበኩሏ ሃይፐርሶኒክ ሚሳይሎቿን እስራኤል ላይ መተኮሷን አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እጅ መስጠት አለባት ማለታቸውን ተከትሎም የኢራኑ መሪ አያቶላ አሊ ኻሜኒ ሀገራቸው ለእስራኤል አስተዳደር ምህረት አይኖራትም ሲሉ ዝተዋል። ሀገራቸው በምንም መልኩ እጅ እንደማትሰጥ የተናገሩት ኻሜኒ ዛሬ ማምሻቸውን ለህዝባቸው በቴሌቪዥን ንግግር ያደርጋሉ ተብሎ ይጠበቃል። ትራምፕ ሀገራቸው እስራኤል በምታደርገው ጥቃት አለመሳተፏን ቢናገሩም በጉዳዩ ትዕግስት እያለቀ ነው ማለታቸው ተገልጿል። በጥቃቱ የአሜሪካ ትብብር አለ ብለው እንደሚያምኑ የተናገሩት በመንግስታቱ ድርጅት የኢራን አምባሳደር አሊ ባህራኒ በበኩላቸው ሀገራቸው በእስራኤልም ሆነ አሜሪካ ላይ ጠንካራ የአጸፋ እርምጃ ትወስዳለች ሲሉ